ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን ክለቦች የተመለከቱ ስፖርታዊ ጉዳዮችን እናነሳለን። ዛሬ በአውሮፓ ቻምፒየንስ ሊግ የሚጠበቁ ጨዋታዎች ይደረጋሉ። ዛሬ መልስ ጨዋታዎች ናቸው የሚደረጉት። እነሱን ጨዋታዎችን ማያይዘን የምናነሳቸው በርከት ያሉ ጉዳዮች ይኖራሉ። እነሱንም የምንመለከት ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ የምትቆዩ ከሆነ ስፖርታዊ ጉዳዮችን ከኛም የምታደምጡ ይሆናል። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ እንድትቆዩም በአክብሮት ነው የምጋብዘው። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። ዛሬ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ይደረጋሉ። ተጠባቂ ጨዋታዎች ናቸው የሚደረጉት። ሪያል ማድሪድ ዛሬ ወደ እንግሊዝ ኢቲሃድ ስቴዲየም አመርቶ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። በመጀመሪያው ዙር ሪያል ማድሪድ 3-0 ማሸነፉን እናስታውሳለን። ዛሬ ማንቸስተር ሲቲ ውጤት የመቀልበስ እድል ይኖረዋል ወይ? በርካቶች የሚጠብቁት ጥያቄ ነው። ምሽት 5 ሰዓት ላይ በሚደረገው ጨዋታ የምንመለከተው ነው የሚሆነው። ከዛ ውጪ አርሰናልና ባየር ሌቨርኩዘንም በኤምሬትስ ስቴዲየም የሚያደርጉት ጨዋታ ከሚጠበቁ ጨዋታዎች መካከል ይጠቀሳል። ይህ ጨዋታ ምሽት 5 ሰዓት ላይ ይደረጋል። በኤምሬትስ ስቴዲየም ነው የሚደረገው። በመጀመሪያው ዙር ጨዋታ አርሰናል ከሜዳ ውጭ ወደ ባይ አሬና ቀንቶ 1-1 መለየቱን እናስታውሳለን። ከሁሉም ቀደም ብሎ የሚደረገው ጨዋታ ምሽት 2 ሰዓት ከ45 ላይ የሚጀመረው ስፖርቲንግ ሊዝበን በሜዳው ሆዜ አልቫላዴ ከቦዶ ግሊምት ጋር የሚያደርገው ጨዋታ ነው። ቦዶ በመጀመሪያው ዙር 3-0 አሸንፎ ነበር። ዛሬ በፖርቱጋል የመልስ ጨዋታው ይደረጋል። ሌላኛው ጀርመን ባየር ሚኒክ አሊያንዝ አሬና ስቴዲየም ላይ የሚደረገው ጨዋታ ነው። ባየር ሚኒክ በሜዳውና በደጋፊው ፊት አታላንታን የሚገጥምበት ጨዋታ ዛሬ ከሚደረጉ መርሃ ግብሮች መካከል የሚጠበቀው ሌላኛው ጨዋታ ነው። በመጀመሪያው ዙር ጨዋታ ግን ባየር ሚኒኮች በሰፊ የጎል ልዩነት ማሸነፋቸው 5-1 ማሸነፋቸው የዛሬው ጨዋታን በቀላሉ እንዲያልፈው ያደርጋቸዋል ተብሎ ይታሰባል። ነገር ግን አንድ ጉዳይን ከዚህ ጨዋታ ጋር አያይዘን እንንገራችሁ። ባየር ሚኒክ የዋናውም የተጠባባቂ ቡድኑም 4 ግብ ጠባቂዎች ተጎድተውበት ጭንቅ ላይ ነው የሚገኘው። ባየር ሚኒክ ዛሬ ምሽት ከአታላንታ ጋር በሚያደርገው የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ የ16 ዓመቱንና ከ19 ዓመት በታች ቡድኑን ተጠባባቂ ግብ ጠባቂ የሆነውን ሊዮናርድን ነው ለማሰለፍ እንደሚገደድ የተነገረው። ታዲያ በጀርመን ሕግ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ከምሽቱ 3 ሰዓት በኋላ ስራ እንዳይሰሩና ወደ ቤት እንዲገቡ ምሽቱ 2 ሰዓት ሲል ስራ እንዲያቆሙ የሚደነግግ ሕግ አለ በጀርመን በሀገሪቱ ውስጥ ማለት ነውና ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊ ሰዎች ወይም ደግሞ ወጣት ልጆች በየትኛውም መስክ ላይ ቢሰማሩ ከ2 ሰዓት ሲሞላ ቤት መግባት አለባቸው። ምንም አይነት ስራ ማከናወን እንደሌለባቸው የሚደነግግ ሕግ አለ። ዛሬ ደግሞ በአሊያንዝ አሬና ላይ የሚደረገው ጨዋታ ከዛ በኋላ የሚደረግ መርሃ ግብር እንደሆነ ይታወቃል። ባየር ሚኒክ ደግሞ ግብ ጠባቂዎቹ በሙሉ የዋናዎቹ ግብ ጠባቂዎች 4ቱም ግብ ጠባቂዎች ተጎድተውበታልና የግድ ይህንን ግብ ጠባቂ ነው ማሰለፍ የሚችለው በዛሬው ጨዋታ ላይና የ16 ዓመቱ ታዳጊ ግብ ጠባቂ ምሽት 3 ሰዓት በጀርመን ሰዓት አቆጣጠር ላይ በእኛ 5 ሰዓት ማለት ነው የሚገጥመው ሙኒክ እንዲሰለፍና አገልግሎት እንዲሰጥ የተለየ ጥያቄ የሰራተኞች ጉዳይን ለሚመለከተው መስሪያ ቤትም እንደሚያቀርብ ነው የተነገረው። ሙኒክ ጥያቄው ተቀባይነት አግኝቶ ግብ ጠባቂው በጨዋታው ተሰላፊ እንደሚሆን ነው በርካቶች የሚጠብቁት። በሙኒክ የዕድሜ እርከኖች እየተጫወተ በጨዋታው ቀንም በአሊያንዝ አሬና በኳስ አቀባይነት ሲሰራ የነበረው ግብ ጠባቂ ባልተጠበቀ መልኩ ዛሬ እንደ አርአያ የሚመለከተውና እሱን እያየ ያደገውን ማኑኤል ኖይርን ቦታም ዛሬ ተካል። በትልቁ መድረክም በአውሮፓ ቻምፒየንስ ሊግም ለመጀመሪያ ጊዜ ጨዋታውን ያደርጋል። ሙኒክ ካልተሳካለት ታዲያ ከዚህ ቀደም በቶትንሃም ቤት በአንድ አጋጣሚ ግብ ጠባቂውን የተጫወተውን አጥቂ ሃሪኬንን መጠቀም እንደሚችል ሚዲያዎች በቀልድ መልክም መረጃዎችን እያጋሩ ይገኛሉ። ዛሬ ግን በጀርመን በሚደረገው ጨዋታ ይሄ ነገር በጣም ተጠባቂ እንዲሆን አድርጎታል። ግብ ጠባቂ አላገኙም። ባየር ሚኒኮች 4ቱም ግብ ጠባቂዎቻቸው ጉዳት ላይ ነው የሚገኙትና አስገራሚ ግጥምጥሞሽ እየተባለ ይገኛል። የ16 ዓመት ታዳጊ ግን ይፈቀድላቸዋል ተብሎ ነው የሚጠበቀው። የአርሰናልን ጉዳዮች ደግሞ እንመልከት። ስለ አጨዋወቱ ዋንጫን ካሸነፈን በኋላ ቁጭ ብለን እንነጋገራለን ብሏል ቲየሪ ዳንኤል ኦንሪ ነው ይህንን ሀሳብ የሰጠው። አርሰናሎች ላይ እየተነሳ ስለሚገኘው የጨዋታ ሲስተም ወይም ደግሞ አርሰናሎች ጨዋታን ለማሸነፍ የሚሄዱበት መንገድን በተመለከተ የሚነሳባቸውን ቅሬታዎች በተመለከተ ነው
ቴሪ ዳንኤል ኦንሪ ሀሳቡን የሰጠው። የፈረንሳዊው የቀድሞ ተጫዋች የሆነው ቴሪ ዳንኤል ኦንሪ የአርሰናል አጨዋወት ምንም ቢሆን ግድ እንደማይሰጠውን የተናገረው። ስለ አርሰናል አጨዋወት ሀሳቡ የተጠየቀው ቴሪ ዳንኤል ኦንሪ እኔ የምፈልገው ከ22 ዓመታት በኋላ ሊጉን ማሸነፍ ብቻ ነው ሲል ምላሹን ሰጥቷል። ቴሪ ዳንኤል ኦንሪ አያይዞም ሊጉን ካሸነፈን በኋላ ስለ አጨዋወቱ ደግሞ ቁጭ ብለን ያኔ መነጋገር እንችላለን ሲልም ነው ጨምሮ የተናገረው። አርቴታ ሁነኛ ዘዴን መዘየድ ነበረበት ብሏል ጄሚ ካራገር ሲናገር። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ ሚኬል አርቴታ ሊጉን ለማሸነፍ የሄደበት መንገድን አድንቆታል። አሰልጣኝ ፔፕ ጓርዲዮላ እናም የርገን ክሎፕ በከፍተኛ በጀት ለሊጉ ሲፎካከሩ እንደነበር ነው ጄሚ ካራገር ያስታወሰው። ታዲያ አርቴታ በአነስተኛ በጀትና የደሞዝ ስርዓትም እንዴት ፔፕ ጓርዲዮላና የርገን ክሎፕን መብለጥ ይቻላል ሲል ጄሚ ካራገር ጠይቋል። አክለውም በዚህ ምክንያት አርቴታ ሌላ መንገድ መፈለግ ነበረበት ሲልም ይናገራል። አድናቆቱንም በዛ መልኩን የገለጸለት አርሰናል ዋንጫን ካሸነፈ ደጋፊዎች በቆመ ኳስ ነው ያሸነፍ ነው ብለው ለ10 ዓመታት ያስታውሱታል ወይ ሲል ጄሚ ካራገር ጥያቄም እንደሚጠይቅ ነው የተናገረው። ጄሚ ካራገር አርሰናል በዚህ ሳምንት ስላለበት ወሳኝ ፈተናም ይናገራል። አርሰናል በፕሪሚየር ሊግ የማሸነፍ በጣም ሰፊ እድል አላቸው፣ ነገር ግን የዚህ ሳምንት እውነተኛ ፈተናቸው ከባየር ሌቨርኩዘን ጋር የሚያደርጉት የዛሬው ጨዋታና እሁድ የሚካሄደው የዋንጫ የፍጻሜ ጨዋታ ነው ሲል ነው የተናገረው። እነዚህን ሁለት ጨዋታዎች የውድድር ዘመናቸውን ሊወስኑ ይችላሉ። አርሰናል እነዚህን ጨዋታዎች ካሸነፈ በራሳቸው የመተማመን ስሜትን ይጨምርላቸዋል። እነሱን ለማስቆም በጣም አስቸጋሪ ይሆናል። እንዲሁም በፕሪሚየር ሊጉ የድል ጉዞ ላይም ትልቅ መነቃቃትንም ይይዛሉ ሲልም ነው የተናገረው። ነገር ግን ሁለቱንም ጨዋታዎች የሚሸነፉ ከሆነ ግን በስነ ልቦናቸው ላይ ከፍተኛ ጉዳት ሊደርስ ይችላል። በአንድ ሳምንት ውስጥ የዋንጫ ፍጻሜዎችን መሸነፍና ምናልባትም ከቻምፒየንስ ሊግ መውጣት ደግሞ የድል ጉዟቸውን ሊያስተጓጎል ይችላል። ይህ ለአርሰናል እጅግ ግዙፍ ሳምንት ነው። የውድድር ዘመናቸውን መልክ ሊያስይዙበት የሚችሉበትም ሳምንት ነው ብዬ አስባለሁ ሲልም ጭምር ነው የተናገረው ጄሚ ካራገር። ሪካርዶ ካላፊዮሪ ስለ ማክስ ዶመን ይናገራል። ስለ እሱ ብዙ ላለመናገር መሞከር አለብን፣ ምክንያቱም ሁሉንም ነገር አለው። እስካሁን ድረስ የውድድር ዘመኑ ምርጥ ጊዜን ያሳለፈ ይመስለኛል። ቢያንስ በእርግጠኝነት በፕሪሚየር ሊጉ መድመቅም ይችላል ሲልም ነው ማክስ ዶመንን በተመለከተ ሪካርዶ ካላፊዮሪ የሚናገረው። በአልናስርና በጋብሪኤል ማርቲኔሊ መካከል ምንም አይነት ድርድር የለም፣ የሚወጡት ዘገባዎችም ሙሉ በሙሉ እውነት አይደሉም ብሏል የመረጃ ምንጩም። ተጫዋቹ በአሁኑ ጊዜ ወደ ሳዑዲ ፕሮ ሊግ ለመዘዋወር እያሰበ አይደለም። እናም ደግሞ ከ2026 የዓለም ዋንጫ በኋላ የወደፊት እጣ ፈንታውን በጥንቃቄ ይገመግማል ተብሎ እንደሚታሰብ ነው መረጃው ይፋ ያደረገው። ኦሊቪዬ ዡሩ አርሰናል አሁን ስላለው የዋንጫ ፉክክር ተጠይቆ ምላሹን ሰጥቷል። ከዚህ ቀደም አብዛኛውን ጊዜ የካቲትና መጋቢት አካባቢ እንጨነቅ ነበር። ሌስተር በ2016 ዋንጫውን ባሸነፈበት ወቅት በዛ ጊዜ ውስጥ ትንሽ ተፈረካክሰን እንደነበር አስታውሳለሁ። ዘንድሮ ግን ተስፋ አደርጋለሁ አርሰናሎች ዋንጫውን እንደሚያነሱት። መልካሙን ሁሉም መኝላችኋለሁ። አርሰናል ሊጉን ሲያሸንፍ ማየት በጣም ደስ ይለኛል። ሚኬል አርቴታ በፍጹም ተስፋ አይቆርጥም፣ እጅግ አስገራሚ ስራንም ሰርቷል ሲል ነው ኦሊቪዬ ዡሩ የተናገረው። አርሰናል አንድ ወይም ሁለት አጥቂ ማስፈረም ይፈልጋል፣ ነገር ግን ክለቡን ለቀው ለሚወጡ ተጫዋቾች ላይ እየተመሰረተ ነው ሲል ፋብሪዚዮ ሮማኖ መረጃውን እየተናገረ ነው። አርሰናል የጁሪየን ቲምበርን ኮንትራትም ለማደስ ተቃርቧል ተብሏል። እንዲሁም የዴክላን ራይስንም ውል ለማራዘም በትልቁ እየሰራ እንደሚገኝ ነው መረጃዎች የሚጠቁሙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ኒኪ ባት ስለ ብሩኖ ፈርናንዴዝ ይናገራል። ማንቸስተር ዩናይትድ ብሩኖ እንዲለቅ መፍቀድ በጭራሽ የለባቸውም ሲል ነው ኒኪ ባት የሚናገረው። ተጫዋቹን ለማቆየት የሚፈልገውን ማንኛውም ነገር ሊሰጡት ይገባል፣ ምክንያቱም ከለቀቁት ደጋፊዎች ብስጭት ውስጥ ይገባሉ ሲልም ጭምር ነው ኒኪ ባት የሚናገረው። ጄሚ ካራገር ሲናገር ካሴሜሮ በአስደናቂ ብቃት ላይ ሆኖ ቡድኑን እየተሰናበተ ይገኛል ሲል ነው ጄሚ ካራገር የተናገረው። ነገር ግን ማንቸስተር ዩናይትድ በዚያ የሜዳ ክፍል ላይ አዳዲስ ተጫዋቾችን ለማስፈረም እያሰበ በመሆኑ መልቀቁ ምናልባትም ትክክለኛ ውሳኔ ሳይሆን አይቀርም። ነገር ግን በምርጥ አቋሙ ላይ ሆኖ ነው ክለቡን ለመልቀቅ የወሰነው ሲልም ጭምር ነው የተናገረው። ካሴሜሮ ዩናይትድን ይለቃል ተብሏል። በርካታ የማንቸስተር ዩናይትድ ደጋፊዎች ካርሎስ ካሴሜሮ በማንቸስተር ዩናይትድ ቤት ለአንድ ተጨማሪ ዓመት እንዲቆይ እየተማጸኑ ይገኛሉ። ሆኖም ግን ፋብሪዚዮ ሮማኖ ባወጣው ዘገባ በማንቸስተር ዩናይትድ እና በተጫዋቹ መካከል በአዲስ ውል ዙሪያ ምንም አይነት ንግግሮች እንዳልተካሄዱ ነው መረጃዎቹ የሚገልጹት። በዚህ መሰረትም ብራዚላዊው አማካይ በመጪው ክረምትም ኮንትራቱ ሲያበቃ በይፋ ከማንቸስተር ዩናይትድ ጋር እንደሚለያይ የሚያሳዩ መረጃዎች ናቸው እየወጡ አሁን ላይ የሚገኙት።
በማንቸስተር ዩናይትድ ውስጥ ስለ ጄጄ ጋብሪኤል የሚነገረው ነገር እጅግ አስገራሚ ነው። ምንም አይነት ከባድ ጫና አይደረግበትም። በከፍተኛ የእግር ኳስ ደረጃ ላይ ለመጫወትም ብዙ ይቀረባል። ጄጄ ጋብሪኤል በቅርብ 16 ዓመቱን የሚይዝ ይሆናል። ምክንያቱም ማንቸስተር ዩናይትድ እሱን እንደ ወደፊት ታላቅ ኮከብ አድርገው ነው የሚመለከቱት። ክለቡ ጄጄ ጋብሪኤልን የማሳደግ ፍላጎት ያለው ልክ እንደ አርሰናሉ ማክስ ዶመን ካደገበት መንገድ ጋር በሚመሳሰል መልኩ ነውና እዚህ ተጫዋች ላይ ምንም አይነት ጫናዎችን ማድረግ እንደማይፈልጉ ነው የተነገረው። ለማንቸስተር ዩናይትድ የአሰልጣኝነት ቦታ ብዙ ጥሩ አማራጮች ያሉ ብዬ አስባለሁ ብለዋል ሮይ ኪን ሲናገር። የማይክል ካሪክ የወደፊት እጣ ፈንታንን በተመለከተ ሲናገር ትክክለኛው ሰዓት ላይ መጥቶ አስደናቂ ስራዎችን እየሰራ ነው። እንኳን ደስ አለ ልለው ፈልጋለሁ። በክረምቱ ክለቡን በቋሚነት ከተረከበ መልካም እድልም እመኝለታለሁ ሲልም ጭምር ነው ሮይ ኪን ስለ ማይክል ካሪክም አንዳንድ ጉዳዮቹን ያነሳው። የማንቸስተር ዩናይትድ የመጨረሻ መረጃችን የሚሆነው ሪያል ማድሪድ በክረምቱ የዝውውር መስኮት ዲየጎ ዳሎን ለማስፈረም ሙከራ ያደርጋሉ ተብሎ እንደሚጠበቅ ነው የቲም ቶክ ዘገባ የሚያሳየው። ሎስ ብላንኮቹ ለማንቸስተር ዩናይትድ የመስመር ተመላላሽ ዲየጎ ዳሎ እስከ 26 ሚሊዮን ፓውንድ ድረስም ወጪ ሊያደርጉ እንደሚችል ተናግሯል። ማንቸስተር ዩናይትድ በበኩሉ በተጫዋቹ ዝውውር ከዚህ የበለጠ ሂሳብ ሊጠይቅ እንደሚችል ነው የጠቆመው። ነገር ግን ቲም ቶክ እንደሚለው ከሆነ ሪያል ማድሪድ ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርግ እንደሚችል ነው እየገለጸም የሚገኘው። የሊቨርፑል ጉዳዮችን ደግሞ እናንሳ። ዶሚኒክ ሶቦስላይ ይናገራል። የሊቨርፑል ደጋፊዎች ጨዋታ ሳይጠናቀቅ ቀድመው ከሜዳ መውጣታቸውን እንዲያቆሙ ነው ዶሚኒክ ሶቦስላይ ያሳሰበው። ምክንያቱም ከ80 ደቂቃ በኋላ ደጋፊዎች ሲወጡ ማየት ለሊቨርፑል ተስፋ አስቆራጭ ነው ሲልም ጭምር ነው የሚናገረው ዶሚኒክ። ከ80 ደቂቃ በኋላ ደጋፊዎች ወደ ቤታቸው መሄድ መጀመራቸው እኛን ይረዳናል ብዬ አላስብም፣ በፍጹም አይረዳንም፣ ከጎናችን መሆን አለባቸው እስከ መጨረሻዎቹ ደቂቃዎች ሲልም ነው ዶሚኒክ ሶቦስላይ የሚናገረው። ሁሉም ሰው ያንን እያስተዋለ ነው። ግብ ሲቆጠርብንም ደጋፊዎች ስቴዲየሙን እየለቀቁ ነው። እኛ ግብ ስናስቆጠር ግን አትወጡም። ብስጭቱን እረዳለሁ፣ ነገር ግን እኛ እነሱን እንፈልጋቸዋለን፣ እያንዳንዱን ሰውም እንፈልጋለን። እናም ዋናው ነገር ደግሞ ያ ነው ሲልም ነው ዶሚኒክ ሶቦስላይ የተናገረው። ሶቦስላይ ቀጥልና በቶፕ 4 ውስጥ መጨረስ የምንችለውን ሁሉ እያደረግን ነው፣ ነገር ግን ብቻዬን በቂ አይደለሁም፣ ለዚህ ደግሞ ሁሉም ሰውም ያስፈልገናል ሲልም ጭምር ነው የተናገረውና ዶሚኒክ ሶቦስላይ ሁሉንም ነገር ለማድረግ እንሞክራለን ሲልም ጭምር ነው የሚናገረው። ስቲቨን ጄራርድ ሀሳቡን ሰጥቷል። ይህንን ክለብ ስትወክል የዋንጫ መደርደሪያ ቁጥር መጨመር አለበት። እነዚያ ቁጥሮችን ለመቀየር መሞከር ነው። በብሪታንያ ውስጥ በጣም ስኬታማ ቡድን ነው። ያንን ለመጨመርና ለመለወጥ መሞከር የአዲሱ ትውልድ ተጫዋቾች ስራ ነው። ምክንያቱም ያ እንዲቀጥል እንፈልጋለን ብሏል ስቲቨን ጄራርድ ስለ ሊቨርፑል አንዳንድ ጉዳዮችን ሲያጋራ። የሪያል ማድሪድ ጉዳዮችን እንንገራችሁ። ዛሬ እንግዲህ ጨዋታ እንደሚያደርጉ ይታወቃል። ከማንቸስተር ሲቲ ጋር ወሳኝ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታን ያለባቸው። ከሱ ጨዋታ ጋር በተያያዘም በርከት ያሉ ጉዳዮች እየተነሱ ነው። ሁሉም አቅጣጫዎች ሩብ ፍጻሜውን በማድሪድና በባየር ሚኒክ መካከል እንደሚሆን እየጠቆሙ ነው። እናም በዚያ ዙሪያ ምን ትላለ ተብሎ የቀድሞ የሲቲ ተጫዋች የሆነው ዳቪድ ሲልቫ ጥያቄ ቀርቦለት ነበር። ሲናገር ይህንን ጥያቄ አሁን ላይ አልመልስም፣ ሁላችንም የመልሱ ጨዋታን እንጠብቃለን። በቻምፒየንስ ሊግ ምን ሊፈጠር እንደሚችል በጭራሽ አታውቁም። ሲቲ ወደ ፉክክሩ እንደሚመለስ ተስፋ እናደርጋለን። ነገር ግን ሶስቱም ቡድኖች ማድሪድ፣ ባየር ሚኒክ እና ሲቲ ሁሉም ተወዳጆች ናቸው። ነገር ግን የጥሎ ማለፍ ዙሮች ደግሞ በጣም የተወሳሰቡ ናቸው። እንደ ቦዶ ግሊምት ያሉ ቡድኖችም እዚያ ያሉ እና ምንም እንኳን ወረቀት ላይ ቀላል ተጋጣሚ ቢመስሉም ነገሮችን ግን በጣም አስቸጋሪ ያደርጋሉ ሲልም ጭምር ነው ዳቪድ ሲልቫ የተናገረው። የቀድሞ የሲቲው ተጫዋች አንቶኒ ሩዲገር ይናገራል። በእነዚህ አይነት ምሽቶች ወይም ደግሞ ጨዋታዎች ላይ ብዙ ጊዜ ተሳትፍ ያለው ከሪያል ማድሪድ ጋርም የቻምፒየንስ ሊግ ዋንጫን አሸንፍ ያለው የአውሮፓ ቻምፒየንስ ሊግ ያሳካሁት በእንደዚህ አይነት ጨዋታዎችና በእንደዚህ አይነት ቅጽበቶች ያልፌ ነው። በእነዚህ ዓመታት ከማንቸስተር ሲቲ ጋር ብዙ ተጫውተናል። ሲቲ ከአውሮፓ ምርጥ ቡድኖች መካከል አንደኛው ነው። ቻምፒየንስ ሊግን ማሸነፍ ከፈለክም ሲቲን መቅጠም የግድ ይኖርብሃል ብሏል አንቶኒ ሩዲገር ሲናገር። አንዳንድ ጥቃቅን ነገሮችን ነበሩኝ፣ ነገር ግን እነሱ አሁን ላይ ያለፉ ናቸው። የመጨረሻው የላሊጋ ጨዋታን ከተመለከትን ጥሩ ስንጫወትና ጥሩ ስሜትም ሲሰማኝ ታያለ። በዚህ የውድድር ዓመትም ጥሩ አቋም ላይ ነኝ። በእነዚህ ወራት ውስጥ ቡድኑን ለመርዳት ጠቃሚ ለመሆንና በተሻለ ቅርጽም ላይ ለመሆን ብዙ ሰርቻለሁ ሲልም አንቶኒ ሩዲገር ሀሳቡን ሰጥቷል። ስለ ኮንትራት እድሳትም ጥያቄ ቀርቦለት ነበር። እኔ በጣም አስፈላጊ ነገር ጤናማ መሆን ነው። አሁን በጥሩ ሁኔታ ላይ እንገኛለን። በተረፈ ግን በጠበቀኝ ጥያቄ ዙሪያ ስምምነት ላይ እንደምደርስ እርግጠኛ ነኝ። ስለ ጉዳዩ ለመነጋገር ግን ጊዜው አሁን አይደለም ሲልም ነው ሩዲገር እየተናገረው። በሪያል ማድሪድ ጥሩ ስሜት ይሰማኛል፣ በሰዎች ዘንድም ክብር ይሰማኛል። እናም ይህ በጣም የማደንቀው ነገር ነው። አንዳንድ ጊዜ በስሜታዊነት ብቻ ማሰብ ብቻ ጥሩ ሳይሆን ይቀራል።
ጥሩ ደግሞ እየሰራው እንደሆነ ማሰብ አለብኝ። በቀጣይ ለክለብ ብዙ የምሰራቸው ነገሮች እንዳሉ ይሰማኛል። ነገር ግን ሪያል ማድሪድ በየትኛውም ሁኔታ ውስጥም በጣም እንደምወደው ማወቅ አለባችሁ ሲል ነው ሩዲገር እየተናገረ የሚገኘው። ወጣት ተጫዋቾችን በምን አይነት መንገድ ነው የምትመለከተው ተብሎም ጥያቄ ቀርቦለት ነበር። ከዚህ በኋላ ብዙ ወጣት ተጫዋቾችን ይዘን የምንጫወተው ብዙ ሚና ስላለን እኔም እንደ ክለብ እነሱን ለመርዳት እሞክራለሁ። የኔ ስራ እነሱን እንደ ፕሮፌሽናል ተጫዋቾች ማዳበር ነው። ወጣቶች ሜዳ ላይ በየትኛውም ቦታ የመጫወት እድል ሲሰጣቸው ሚናቸውን መቀበል አለባቸው እንጂ በአንዴው እንደ ራሞስና ማልዲኒ ካልሆነን ማለት በጣም አስቸጋሪ ነው ሲልም ነው አንቶኒ ሩዲገር ጨምሮ የሚናገረው። በመጀመሪያው ዙር ጨዋታም ስለ ደጋፊዎቹ ማነሳሳትም ተጠይቆ ነበር። ያስተሳሰብ ዛሬ ብቻ ሳይሆን ሁልጊዜም ያስፈልገናል። አብረን እናሸንፋለን ወይም እንሸንፋለን። እናም ደግሞ የሚያቅማማ ትክክለኛ ምርጫ መድረግ አለበት ሲልም ነው አንቶኒ ሩዲገር የተናገረው። ከሃላንድ ጋር ስለሚደረገው ፍጥጫ ምን አይነት አስተያየት አለ ተብሎም ተጠይቆ ነበር። ሃላንድ ብዙ ጊዜ ገጥሞኛል። እሱ ደግሞ በጣም ጠንካራ ኢንተርናሽናል ተጫዋች ነው። እነዚህን ፍልሚያዎች ወዳቸዋለሁ። ስራዬን በተመለከተ እኔ እንደማስበው በመጀመሪያው የውድድር ዓመቴ እሱን ማሸነፍ ከቻልኩኝና ያንን ትግል ደግሞ ከእሱ ጋር በቀጠል ያ ሁኔታ ለእኔ በጣም ጥሩ እንደሚሆንና ጠንካራ ተከላካይ እንደሚያደርገኝ ያውቃለሁ። ነገር ግን እንደዚህ አይነት ተጫዋቾችን መጋፈጥ በእግር ኳስ ፕሮፋይልክ ላይ ጥሩ ነው። ሃላንድ ሜዳ ውስጥም ከሆነ ከሜዳ ውጭም ደግሞ በጣም ጥሩ ሰው ይመስለኛል ሲል ነው አንቶኒ ሩዲገር ጨምሮ የሚናገረው። ከ2 ዓመት በፊት በኢቲያድ ፍጹም ቅጣት ምቶች ወደ ግማሽ ፍጻሜ እንዲሁ አቅንታችሁ ነበርና ይህንን ሁኔታ እንደሚደገም ይመስላል ወይ ተብሎ ተጠይቆ ነበር። ዘንድሮ ወደዛ ሁኔታዎች እንደማንገባ ተስፋ አደርጋለሁ። ቢፈጠር እንኳን እኔ በበኩሌ በፍጹም ቅጣት ምት ዙሪያ ኃላፊነት ለመውሰድ ዝግጁ ነኝ። እናም የመጨረሻውን ፍጹም ቅጣት ምት መምታት የኔ ተራ ከሆነ በእርግጠኝነት ያለምንም ችግር እንደገና ለመምታት ዝግጁ ሆናለሁ ብሏል አንቶኒ ሩዲገር ሲናገር። ሌላኛው አልቫሮ አርቤሏ ነው። የሪያል ማድሪዱ አሰልጣኝም በርከት ያሉ ጉዳዮችን ከፕሬስ ኮንፈረንሱ ጋር አያይዞ አንስቷል። የትኛው ሪያል ማድሪድ ለደጋፊው ታሳያለ ተብሎ ተጠይቆ ነበር። የመጀመሪያው ጨዋታ የተጫወተው ተመሳሳይን ቡድን ዛሬም እንደግማለን ብለዋል። በዛው ትህትናና ጨዋታውን በጨረስንበት ቁርጠኝነትም እንፋለማለን። እናም ከማሸነፍ ሌላ ዓላማ የለንም ነው ያለው። ከዚያም በላይ እንኳን ሁኔታው ቀላል አይሆንም፣ ትህትናና ምኞት ደግሞ ሜዳ ላይ መታየት ያለበት ዋናው ነገር ነው ሲል አርቤሏ ይናገራል። ያለ ኤምባፔ ወሳኝ ጨዋታዎችን ማከናወን ስሜቱ እንዴት ነው ተብሎም ተጠይቆ ነበር። የዓለማችን ምርጡ ተጫዋች ከሌለም ቡድኑ ተፎካካሪ ሊሆን ይችላል ብሎ ማሰብ ከባድ ነው። ነገር ግን ያለፉትን ጨዋታዎች ስትመለከት ቡድኑ ያለ ኮከቡ ተጫውቶ እንኳን ምን ያክል ጥሩ እንደሆነ ብዙ ይነገራል ሲል አልቫሮ አርቤሏ ተናግሯል። በቡድኑ ሜንታሊቲ እንዴት ደረጃ ተዘጋጃለ ተብሎም ተጠይቆ ነበር። የዛሬው ጨዋታ አስቸጋሪነትና የሚገጥመን ተጋጣሚን ጠንቅቀን እናውቀዋለን። ማሸነፍ ከፈለግን እንደ መጀመሪያው ጨዋታ እግራችንን በሚገባ መጠቀምና እንዲያውም ደግሞ በተሻለ ደረጃ በህብረት ጥረትና መስዋዕትነት በተጋጣሚ ላይም ከፍተኛ ውድመትን ከማድረስ በስተቀር ሌላ ምንም ነገር ማሰብ አንችልም ሲልም ነው አርቤሏ የሚናገረው። ኬሊያን ምባፔ እንደ ብራሂም ዲያስ ካሉ ተጫዋቾች የተለየ ችሎታ ይሰጠናል። ነገር ግን ከሁሉም አጋሮቹ ጋር የሚገናኝ ተጫዋች ነው። እሱ በጣም አስተዋይ ተጫዋች ነው። ተጋጣሚውን ወደ ታችኛው ክፍተቶችን በፍጥነት መሮጥ ይችላል። እናም ደግሞ በእውነቱ ኬሊያን ሜዳ ላይ እስካየውም ጓጉቻለሁ ብለዋል አርቤሏ ሲናገር። እንደዚህ ባሉ ጨዋታዎች ላይ ደካማ የሆነው ተጫዋች በሚቀጥለው የውድድር ዓመት ቤንች ወንበር ላይ ሊቀመጥ ይችላል ተብሎም ተጠይቆ ነበር። ከዛም ሲናገር ይህ አሁን ላይ የሚያስጨንቀኝ የመጨረሻው ነገር አይደለም። ስለሱ አላስብም ወይም አልጨነቅም። እኔ የሚያሳስበኝ የዛሬውን ጨዋታና የሪያል ማድሪድ ደጋፊዎችም በተነሳሽነት እንዴት እንደሚደግፉን ማየት ብቻ ነው። እስከ መጨረሻው ቀን ድረስም በጣም ደስተኛ እስከሆንኩኝ ድረስም በማድሪድ እቆያለሁ ብሏል አርቤሏ ሲናገር። ጋርዲዮላ ዛሬ ልምምድ አላሰራም በትላንትናው የልምምድ ቀኑ ላይ በማለት ተገርመሃል ወይ በዚህ ተብሎ ተጠይቆ ነበር። ስለ ሁኔታው እሱ ራሱ ጠዋት ላይ በደንብ የገለጸው ይመስለኛል። ይህ ለእነሱ አዲስ ነገር አይደለም። ይህ ጨዋታ ጋርዲዮላ ያስተዳደረው 987ኛው የሲቲ ጨዋታ ነው። ለዚህ ደግሞ ታላቅ አሰልጣኝ ምክር ደግሞ ልንሰጠው የምደፍር ሰው አይደለሁም። በደንብ የሚተዋወቅ ቡድን አላቸው። አንድ አይናቸውን ጨፍነው የሚጫወቱ ለብዙ ዓመታት አብረው በመቆየትም የሚተዋወቁ ተጫዋቾች ነው ያሉት ሲልም ነው አርቤሏ የሚናገረው። ስለ ፌዴም ተጠይቆ ነበር። ፌዴሪኮ ቫልቬርዴ በማንኛውም ቦታ ላይ መጫወት ይችላል። በሁሉም ቦታዎች ላይም ጥሩ ይሰራል። እሱ በጥሩ ሁኔታ ላይ ነው። ግቦችንም እያስቆጠረ ነው። በሁሉም ቦታ የመንቀሳቀስ ነጻነት አለው። ቤሊንጋም እና ኤምባፔ ሲመለሱ ይህ የቫልቬርዴ ፐርፎርማንስም መቀጠል አለበት ሲልም ነው የተናገረው። ባርሰሎና የሃንስ ፍሊክን ውል ያራዘመ እንደሆነ ይፋ ተደርጓል። የካታላኑ ክለብ ባርሰሎና የአሰልጣኝ ሃንስ ፍሊክን ኮንትራት ለማራዘም ማቀዱ ነው ፕሬዚደንት ዮሃን ላፖርት ይፋ ያደረጉት። አሰልጣኝ ሃንስ ፍሊክ በባርሴሎና ቤት እስከ 2028 እንደሚቆዩ የገለጹት ዮሃን ላፖርት በቅርቡ ይፋ እናደርገዋለን ብለዋል። ሃንስ ፍሊክ ዳግም የባርሴሎና ፕሬዚደንት ሆነው የተመረጡት ዮሃን ላፖርት የ5 ዓመት እቅድ አካል መሆናቸው ነው እየተገለጸ የሚገኘውና
ኮንትራት እንደሚፈርሙ ይፋ ተደርጓል። የመጨረሻ መረጃችን እናድርገውና ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎችን በጥቂቱ እናንሳና የዛሬ ፕሮግራማችንን እንቋጨው። ዛሬ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች ይደረጋሉ። እንዳልኳችሁ በአራት የአውሮፓ ትልልቅ በሚባሉ ከተሞች ናቸው ዛሬ የመልስ ጨዋታዎች የሚደረጉት። ባለፈው ሳምንት ዕለተ ረቡዕ ላይ ጨዋታቸውን ያደረጉ፣ ዛሬ ደግሞ በዕለተ ማክሰኞ የመልስ ጨዋታቸውን ያደርጋሉ። ባለፈው ሳምንት ወደ ኖርዌይ አቅንቶ ያልተጠበቀና ከበድ ያለ ሽንፈት የገጠመው ስፖርቲንግ ሊዝበን ዛሬ በሜዳውና በደጋፊ ፊት በሆዜ አልቫላዴ ደግሞ ቦዶ ግሊምትን የመልስ ጨዋታውን የሚያስተናግድበት መርሃ ግብር ቀደም ብሎ የሚደረግ ጨዋታ ነው። ይህ ጨዋታ ልክ ምሽት 2 ሰዓት ከ45 ሲል ከጥቂት ሰዓታት በኋላ የሚጀምር መርሃ ግብር ነው። ፖርቱጋል ላይ ይደረጋል። ተጠባቂ የሚባል ጨዋታ ነው። ቦዶ ግሊምት በዚህ የውድድር ዓመት ትልልቆቹን ቡድኖች በመፈተን ጭምር የሚታወቅ አይነት ቡድን እንደሆነ ይታወቃልና የዛሬውን ጨዋታም ደግሞ በትልቅ ተነሳሽነት ያደርጋሉ ተብሎ ይታሰባል። ኢንተር ሚላንን ከውድድር ውጭ ያደርገውታል። ሲቲንና አትሌቲኮ ማድሪድን ደግሞ በዚህ የውድድር ዓመት ማሸነፋቸውን እናስታውሳለን። ስፖርቲንግ ሊዝበን ይህንን ውጤት ይቀለብሰዋል ወይ? በጣም ከባድ ሊሆንባቸው ይታመናል። ምክንያቱም የመልስ ጨዋታውን ከ3-0 ቢያንስ ማሸነፍ አለባቸው። በ3 ጎል ልዩነት ማሸነፍ ይጠበቅባቸዋል። ቦዶ በመጀመሪያው ጨዋታ 3-0 ማሸነፉን ተከትሎ ሌላኛው አርሰናልና ባየር ሌቨርኩዘን የሚያደርጉት ጨዋታ ነው። ይህ ጨዋታ በአርሰናል ሜዳ ኤሚሬትስ ነው የሚደረገው። ትልቅ የማሸነፍ ግምት ያገኘው አርሰናል ነው። በዚህ ጨዋታ ላይ ባየር ሌቨርኩዘኖች በሳምንቱ መጨረሻ ከባየር ሚኒክ ጋር በጣም ወሳኝ የነበረ የጀርመን ቡንደስሊጋ ጨዋታ ነበራቸውና ለአስጨራሽ ትግልን እስከ መጨረሻው ደቂቃ አድርገዋል። አርሰናልም ቢሆን በዚህ ሳምንት መጨረሻ ከኤቨርተን ጋር በጣም ከባድ ፈተና ገጥሞት በመጨረሻዎቹ ደቂቃዎች ላይ ባስቆጠራቸው ጎሎች ነው ድል አድርጎ የወጣውና የዛሬው ጨዋታ ይጠበቃል። ሁለቱም ከአድካሚ ጨዋታ በኋላ ነው የመጡትና የዛሬው ጨዋታ ምን አይነት ምላሽ ይሰጠናል የሚጠበቅ ነው የሚሆነው። ልክ ምሽት 5 ሰዓት ሲል ይደረጋል። በሳምንቱ መጨረሻ ደግሞ የካራባኦ ካፕ የፍጻሜ ጨዋታ እንዳለባቸው ይታወቃል አርሰናሎች። ሌላኛው ቸልሲና ፓሪስ ሰን ዠርሜንም የሚያደርጉት ጨዋታም ዛሬ ከሚጠበቁ ጨዋታዎች መካከል የሚጠቀሰው ነው። የአርሰናልና የባየር ሌቨርኩሰን ጨዋታ ምሽት 5 ሰዓት ላይ ነው የሚደረገው። ቸልሲና ፓሪስ ሰን ዠርሜንም በተመሳሳይ ምሽት 5 ሰዓት ሲል በስታንፈርድ ብሪጅ ጨዋታው ይደረጋል። በፓርክ ደ ፕሪንስ በተደረገ የመጀመሪያው ዙር ጨዋታ ፒኤስጂ 5-2 በሆነ ውጤት አሸንፎ እንደነበር እናስታውሳለን። የሊያም ሮስኒየር ቡድን ውጤቱን ለመቀልበስ ዝግጁ እንደሆኑ ተናግረዋል። ነገር ግን በርካቶች ይጠብቁታል ምን አይነት ምላሽ በዛሬው ጨዋታ ላይ ይሰጣሉ ተብሎ። አንዳንድ ተንታኞች ቸልሲ 3 ጎሎችን ሊያስቆጠር የሚችል አይነት ቡድን ነው፣ ነገር ግን እነሱ ራሱ ይቆጠርባቸዋል ችግሩ ሲሉ ሀሳቦቻቸውን እየሰጡ ነውና የዛሬው የመልስ ጨዋታ ይጠበቃል። ሌላኛው ማንቸስተር ሲቲ እና ሪያል ማድሪድ የሚያደርጉት የኢቲሃዱ ጨዋታም እንዲሁ ከሚጠበቁት መካከል ነው። ሪያል ማድሪድ በመጀመሪያው ዙር ጨዋታ 3-0 በሆነ ውጤት ማሸነፉን እናስታውሳለን። በዛሬው ጨዋታ ደግሞ ምን አይነት ውጤት ይጠበቃል? ምሽት 5 ሰዓት ሲል በኢቲሃድ ስቴዲየም የሚጀምረው ጨዋታ ለሁሉም ነገር መልስ ይሰጠናል ተብሎ ነው የሚጠበቀው። እነዚህን ጨዋታዎች እንድትከታተሉ በአክብሮት እንጋብዛለን። በነገው ጠዋት በሚኖረው ፕሮግራማችን ደግሞ የእነዚህን ውጤቶችንና ሌሎች ስፖርታዊ ጉዳዮችን ይዘን እንቀርባለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ እንዲሁም መልካም ደግሞ ምርጥ የሚባሉ የአውሮፓ ቻምፒየንስ ሊግ ምሽት እንዲሆንላችሁም ነው በአክብሮት የምመኘው።